ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጉና ጀምሩት። እዚህም ቪዲዮ ላይ ከፍተኛ ላይክ ላገኘ ለአንድ ሰው በሁለት ቀን ውስጥ ማለት ነው የአንድ USDT የሚሸልም ይሆናል ማለት ነው። የዛሬው መረጃ ጥብቅ ስለሆነ ሁላችሁም የምትድኑበት ስለሆነ ቪዲዮ ላይክ አድርጋችሁ ብትጀምሩት መልካም ነው። ቀጥታ ወደ መረጃው አልፋለሁ። ከ5 ዓመት ጀምሮ እንግዲህ ከዛሬ 5 ዓመት አካባቢ ጀምሮ ስካመሮች በጣም እየበዙ መጥተዋል። ፕላትፎርሙ የሚቀየር ፕላትፎርም የለም። እንደምትመለከቱት ይሄ ሺባ AI ወይም ደግሞ ሺብ AI ይባላል። ኢንቨስት አድርጋችሁ USDT የምታገኙበት ነው። ነገር ግን በፍጹም ኢንቨስት ማድረግ የለባችሁም። በተለይ አጠቃላይ ስካመሮች ናቸው። ብዙ ጊዜ እኔ ሰሞኑን እንደውም ወደ 5 ወደ 6 የሚሆኑ ቪዲዮዎችን ሰርቻለሁ። የማስታወቂያ ቪዲዮ እያልኩ ብታውቁት እንኳን በማለት 34 ሰው አንድ ላይ ገብቷል። ከዛ ሊንኩን አነሳሁት። 34ቱም በአጋጣሚ ኢንቨስት ያደረገ የለም። ኢንቨስት እንዳታደርጉ ስላልኩኝ አሁንም እዚህ ፕላትፎርም ላይ የሆነ ቪዲዮዎችን እያየሁ ነው። የተሰሩ ብዙ ቪዲዮዎች አሉ ስለዚህ ፕላትፎርም። ስለዚህ እዚህ ፕላትፎርም ላይ ኢንቨስት አድርጋችሁ እንዳትበሉ። ሲጀመር USDT አስገብታችሁ በ10 ቀን እንዴት ነው በየቀኑ $2.2 እያገኛችሁ እንዴት ነው ኢንቨስት አድርጋችሁ ይሄን የምታገኙ? በቃ እንደዚህ አይነት ከሆኑ ስካመሮች ናቸው። በቃ እስከ 10ኛው ቀን ኢንቨስት አድርገው በሁለተኛው ቀንስ ቢዘጋ በቃ በእናንተ ስር የገባውን ሰው ተበላ። ይሄው እንደምትመለከቱት እያንዳንዱን አሳያችኋለሁ። እዚህ ቦታ ላይ ለምሳሌ ዊዝድሮ ይላል። እዚህ ቦታ ላይ በነፃ በሁለት አይነት ነው የDNB ብሎክቼን እና የTRC20 ማለት ነው ዊዝድሮ የምታደርጉበት። እንደምትመለከቱት ይሄ ሲሆን ምን ይሆናል ማለት ነው? ይጨምራል ማለት ነው። እንደምትመለከቱት $50 ይላል። እዚህ ቦታ ላይ ደግሞ ከ$1 ጀምራችሁ ማውጣት ትችላላችሁ ይላል። እያንዳንዱን ወደ ውስጥ እየገባን መመልከት እንችላለን ማለት ነው። እንደምትመለከቱት እዚህ ቦታ ላይ ያሉ ሁሉ ጊዜ ተመሳሳይ ነች። ይሄ አሁን ምንድነው የለየው? ኳንቲፋይ ሌላ ብዙ ሰርችላችኋለሁ እኔ ሃንት 8 ማይኒንግ የሚባል እንዲሁም ደግሞ ስታር የሚባል አንድ ብዙ እንደዚህ አይነቶች አድቨርታይዝመንት ወይም ደግሞ የማስታወቂያ እያልኩ እንድታቋቸው ከዛ በፊት ፌክ እያልኩ ነበር የምሰራው። ምክንያቱም የአንድን ፕላትፎርም ፌክ ብላችሁ መስራት አትችሉም ስለሚያስጠይቃችሁ። ፌክ ካልሆነ በሰው ፕላትፎርም ላይ ገብታችሁ ፌክ ነው ልትሉ አልችሉም። የማስታወቂያ አንድ ዩቲዩበር ተቀብሎ ሊሰራ ይችላል። ነገር ግን ማስታወቂያ ነው የሰራሁት ብሎ መናገር ይኖርበታል ብዬ አምናለሁ። ምክንያቱም በሱ ስር በዛ ሊንክ ገብተው የተመዘገቡ ልጆች $20 $10 $30 ለምሳሌ አንድ ነገር ላንሳላችሁ። ለምሳሌ 300 ሰው ቢገባ 300 በ10 ኢንቨስት ቢያደርግ $3000 ለነሱ ምን አደረገ ማለት አስበላሁ ማለት ነው። በዚህ መልኩ ማየት ይኖርብናል ብዬ አምናለሁ። ዩቲዩበሮችም እንደዚህ አይነት የምትሰሩ ካላችሁ ማለት ነው በጣም ከባድ ስለሆነ ምክንያቱም 300 እያንዳንዱ 300 ሰው $10 ኢንቨስት ቢያደርግ $3000 ኢንቨስት ተደረገ ማለት $3000 እኛ አስበላን ማለት ነው። ስለዚህ ይሄን ፕላትፎርም በዚህ መልኩ ብታዩት እንደምትመለከቱት እዚህ ቦታ ላይ ኳንቲፋይ የሚላለው ኳንቲፋይ የሚለው እንግዲህ እንደምትመለከቱት እዚህ ቦታ ላይ VIP 1 ላይ ስትሆኑ እንደምትመለከቱ 22% ማለት ነው $10 በላይ ነው ኢንቨስት የሚቻለው። $10 እንግዲህ ከ$10 በየቀኑ ማለት ነው በ5 ቀን ትጨርሱታላችሁ። 20 ሺህ ታገኛላችሁ፣ 40 ሺህ ታገኛላችሁ የሚሉ ብዙ አሉ። ዋይ እንዴት አድርገን ነው የምናገኘው ልትሉ ያስፈልጋል ማለት ነው። $10 አስገብታችሁ እስከ 5 ቀን ድረስ 2.5 2.2 ማለት ነው። ይሄን ስታባዙ ስንት ታገኛላችሁ? 12 ምናምን አካባቢ ማለት ነው። 5 በ2 ማለት በ5 ቀናችሁ ኢቨንት ጨርሳላችሁ። እሺ ጨረሳችሁት እንበል። በእናንተ ስር የሚገቡት መቼ ላይ ነው የሚያቋርጠው? በቃ እንደዚህ አይነት ፕላትፎርሞች ሁልጊዜ የምምላቸው ፌክ ናቸው። በቃ በኢንቨስትመንት USDT ኢንቨስት አድርጋችሁ ለነዛ እኮ እነ ባይናንስ እነ ሌሎች ማን ልበላችሁ በቃ ብዙ እነ ቢትጌት 10% 5% ያውም አኑዋል ሬታቸው ነው። በየቀኑ እንዴት አድርጋችሁ ነው በዚህ የምታገኙት? እነዚህ ሰዎች ምንድነው ጥቅማቸው? በቃ ያንዱን ይወስዳሉ። በቃ ሌላ ነገር እኮ እዚህ ቦታ ላይ እኮ ታስክ የሚሰራ ታስክ እኮ የለም። ምንም ነገር ታስክ የለም። ብር የተረፈው የፈረንጅ ነጫጭባ አንድም ነገር የሚሰጣቸው ነገር የለም እዚህ ቦታ ላይ ማለት ነው። ምንም ነገር የምታገኙት ነገር የለም። ምክንያቱም እንዴት ነው ለናንተ እንዲሁ በነፃ በየቀኑ $2 $10 አስገብታችሁ 30 ቀን የሚቆየው? 30 ቀን ከደረሳችሁ እንደውም 21 ሺህ ብር ታገኛላችሁ፣ 40 ሺህ ብር ታገኛላችሁ ማለት እንዴ ምን ማለት ነው? በቃ ማስታወቂያ ተከፍሎኝ ነው የሰራሁት። ይሄን ቪዲዮ ላይክ አድርጉት። የሆነ ነገር ልትሉት ሊል ይችላል አንድ ዩቲዩበር ማለት ነው። ማስታወቂያ ነው። ምክንያቱም ለምሳሌ ቴሌግራም አለ እናንተ ፌክ ነው ምናምን የምታውቁት ነገር የለም ልትሰሩ ትችላላችሁ። አድቨርታይዝመንት ማለት ነው። ምክንያቱም
ፌክ መሆኑንና ለመሆኑን የምታረጋግጡበት ነገር እስከሌለ ድረስ ማለት ነው። አንድ ሰው ሶሻል ሚዲያው እንዳድግለት ምን ሊከፍል ይችላል? ዶላር ሊከፍል ይችላል። እነዚህ ግን የትኛውን ፕላትፎርማቸው ነው እዚህ ላይ ያስተዋወቁት? ምንም ያስተዋወቁት የለም። ኢቭን እዚህ ጋር ኢንቫይት ፍሬንድ ይላል። ኢንቫይት ፍሬንድ አድርጋችሁ ምን እንደምትሰበስቡት ኮሚሽን ነው የምትሰበስቡት፣ ሌላ ነገር የለውም። እዚህ ቦታ ላይ እንደምትመለከቱት ይሄን ያህል እዚህ ቦታ ላይ ያሉትን ሰዎች እዚህ ጋር ሪቻርጅ የምታረጉበት አለ። ሪቻርጅ እያደረጋችሁ ኳንቲፋይ እያደረጋችሁ በቃ ሌላ ነገር የለውም። ቪአይፒ 1 ቪአይፒ 2 እያለ ይቀጥላል። ኮሚሽን ነው ሌላ ነገር ያለው። በቃ እናንተ ሰውን ታስበላላችሁ እያስበላችሁ ምትሄዱ። እዚህ ቦታ ላይ ፕላትፎርሞቻቸውንም ይሄን ማሳደግ አይደለም ዋናው አላማቸው። ይሄን ማሳደግ ከሆነ በምን ይመጣሉ? በዩቲዩብ ይመጣሉ። ዩቲዩብ ላይ ኢንቨስት ሊያደርጉ ይችላሉ። የፕሮሞሽን ማለት ፕሮሞት እንዲደረግላቸው ቴሌግራም ላይ አይ ላይ ምን ሊል ይችላሉ? ፕሮሞት ሊያደርጉ ይችላሉ። ለኤክስ ሊከፍሉ ይችላሉ። ስለዚህ ስንት ሌሎች ፕላትፎርሞች አሉ ይሄን የሚያስተዋውቁ እንጂ በእንደዚህ በፌክ መቅተው ከእያንዳንዱ ዶላር አይሰበስቡም። ስለዚህ የሚሰበስቡት ራሳቸውን ለማካበት ዘርፈው ለመጥፋት ብቻ ስለሆነ እኛም ደግሞ ምንሰራ ሰዎች ደግሞ ከናንተ ኮሚሽን ለምሳሌ እንደምትመለከቱት ቪአይፒ 1 ላይ ለምሳሌ 14% ያገኛል። ስንት ያገኛል ማለት ነው? 14%። ለምሳሌ እናንተ $10 ኢንቨስት ብታደርጉ ከ$10 ላይ ስንት ያገኛል ማለት ነው? $1.4 ያገኛል ማለት ነው። አስባችሁታል? ልክ በዚህ ካልኩሌት ተደርጎ ነው ዩቲዩበሮችም ሲሰሩ በቃ ይሄንን በቃ እናንተ ስትገቡ ይሄን ስለሚያገኙ። ስለዚህ በዚህ መልኩ በፍጹም መሳሳት የለባችሁም ብያምናለሁኝ። መረጃ የጠቀማችሁ ካላችሁ ኮሜንት ላይ አሳውቁኝ። እንደዚህ አይነት በጣም ብዙ ፕላትፎርሞች አሉ። በየቀኑ እኔ ጋር ቴሌግራም ይመጡ አሉ። እሰራላችኋለሁ ከፈለጋችሁ አድቨርታይዝመንት ብዬ ማለት ነው። ምክንያቱም በጣም ስለሚያናድዷችሁ ያንን ልትሰሩ ትችላላችሁ። ግን ፌክ እንደሆኑ እንድታቁ ይገባል እላለሁ።